ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደግ ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ አንደኛው እንኳን አደረሳችሁ የጾም መያዣ እንደውም የክርስትና እምነት ተከታይ እንኳን አደረሳችሁ ያሉ ደግሞ ሙስሊም እህቶቼ ወንድሞቼ ደግሞ እንኳን ለረመዳን ዋዜማ አደረሳችሁ እላችኋለሁ። እና ዛሬ ሀሳብ ይዤ መጣሁኝ። ሀሳቡ ምን መሰላችሁ? ዩሱፍ እየጠጣ ላውራችሁ ብዬ ነው የመጣሁት። እና ሀሳቡ ምን እንደሆነ ተጋብቷችኋል። ይሄ ሀሳቡን ይዤ የመጣሁት አሁን ክረምት ማለቃ ላይ ነው ያለነው። አሁን ሁለተኛ ወር ገብቶ ዛሬ ቀን 15 ነው። 15 ነው። አሁን እንደዛ ነው 15 ነው። እና ከዚህ ሁሉ ያስተዋልኩት ምን መሰላችሁ? ክረምት ስንት 3 ወር ነው 4 ወር ክረምት ነበረ። እና በዛን ሰዓት በጣም ብርድ አለ፣ ከመጠን በላይ ብርድ አለ። አሁን ደግሞ ዛሬ ሁለተኛ ወር ገብቶ ቀን 15 ነው። እርግጠኛ አይደለም ግን አላየሁትም። ፀሐዩን አሁን ልብሱን አጥቤ ካስቀመጥኩኝ እንደዚህ ላይ 2 ሰዓት አይሆነውም፣ በትንሹ 2 ሰዓት ልበላ። ግን ልብሱ መድረቁ አልፎ ቁርፍድ ብለዋል። እኔ ደግሞ ከዚህ ነገር ሁሉ ምን እንደገባኝ ልንገራችሁ። ትዕግስት ካለን ሁሉም ነገር ታልፋለች። አሁን ክረምት ላይ ልብስ አጥቤ እንኳን በ2 ሰዓት የሚደርቅ ደርቆ በደንብ ደርቆ እንትን ከመሆኑ የሚያልፍ ይቅርና ማለት ነው። ጠዋት ያጠብኩ ማታ ራሱ ሳይደርቅ ነው ማስገባ። እና ነገሮቹን ሳስበው ማለት ነው ፀሐዩ ራሱ ከዚህ ወጥቼ ወደዛ ክላስ ለመግባት በጣም ነው የሚከብደው። ያልፋል ብዬ አላሰብኩም። ብርዱ በጣም ስለበረደ ማለት ነው። ግን አለፈ። ህይወታችን ላይ በትዕግስት ከጠበቅነው የማያልፍ ታሪክ የለም። ሁሉም ነገር አላፊ ነው ጌታ። እኛ እችን ህይወት ለመኖር ግን ትዕግስት ብቻ ይኖራል እንጂ ሁሉም ነገር ያልፋል። በእውነት እና አሁን እኮ ከዚህ ኩሽና ወጥቼ ወደዛ ሄጄ ስመለስ በጣም ፀሐዩ መሬት ነው የሚያስገባው። እና ገርሞኝ ነው እቺን ሀሳብ ይዤ መጣሁላችሁ። እንኳን አደረሳችሁ። መልካም ጾም፣ መልካም ረመዳን ይሁንላችሁ። ለክርስትና እምነትም ዛሬ ጾም መያዣ ነው። እንኳን አደረሳችሁ። ለረመዳን ደግሞ ዋዜማ እንኳን አደረሳችሁ እላችኋለሁ። ደህና ቆዩልኝ። እወዳችኋለሁ። ባይ ባይ።